አንድ አሁን ሚዲያው ላይ ኦልሬዲ ወጥቷል እኮ እሱም ተናግሯል። አንድ የሚያስፈራው እሷን ማጣት ነው። ስለዚህ እሷ ደግሞ አሁን ጠንክራ ከእሱ ጋር ስትሆን ይጠነክራል፣ እሱም እነሱ ይሄዳሉ። ልጅ ነው የተረገዘው አይደል? ምንም ችግር የለም ይወለድ፣ በቃ ልጄን አሳድጋለሁ ብሎ ያሳድጋል። እሱ በኋላ የምንነጋገረው ነው። ስለዚህ አሁን ተይን፣ እኛ የራሳችንን ህይወት እንኑር ብላ ብትልች ልጅ ትወጣላታለች። አከተመ በቃ ምንም የሚያገናኛቸው ነገር የለም። እሱ ነው ቁልፉ። ይሄንን መልዕክት በጣም ሜንሽን ማድረግ ነው እንግዲህ። ያው በእርግጥ ከኛ በላይ እንደምትረዳ እናምናለን፣ ግን አንዳንዴ በድጋሚ መጥቻለሁ። እዩ እንግዲህ ከልጇ አባት ልበለው አባት እንግዲህ አስረጋዥ እኔ ነኝ ብሏል እንበለውና አባት በአብራ መታለች ማለት ነው። ቡራንም እፈልጋለሁ ብሎ ቡራንም ሲያናግረው ነበረ እና ልጁን እየጠረጠርኩ ነው ያለሁት፣ ምናልባት በስካር መንፈስ ካንተ ጋር ተኝታ ከሆነ ብዬ እሷም ልታምን አልቻለችም የኔ ልጅ እንደሆነ እና በጣም እየጠረጠርኩ ነው ብሎ ቡራን ሲጠይቀው ነበረ ማለት ነው። ቡራን በቂ መልስ ሲመልስለት ነበረ። እኔ ግን ምን እንዳሰብኩ ታውቃላችሁ? በአይምሮ የመጣው እዩ ከልጁ ጋር ተመካክራ እንደዚህ ብለው እንደዚህ ብለው ብላ ያደረጉት ነገር ነው ብዬ ነው የማስበው። ግን ለማስመሰል ወይንም ደግሞ ለማሳመን ብላ ያደረገችው ነገር አለ። አንተ ምን አገባህ ምናምን ብላ በጥፊ እስከ መምታት ደረጃ ደርሳለች። ይሄ የእሷ የራሷ ድራማዋ ነው። ድራማ እየሰራች ነው ያለችው እና ልጁ ያንን ያክል ጊዜ ቆይቶ እስከ ዛሬ የት ነበረ? ይች ልጅ 7 ወር ነው ሞላኛለች አይደል? እርግዝና 7 ወር ሙሉ የት ነበረ? የልጅ አባት ብሎ ያልጠየቀ ሰው እንዴት አሁን ላይ ሊመጣ ቻለ? በእርግጥ ሀዘን ምናምን ነበረብኝ ብሏል እና ያንተ ሀዘን ይሄን ያክል ጊዜ ይፈጃል እንዴ? በፍጹም። እና ከዩ ጋር ተባብረው ሀይሚዬን እና ቡራዬን ማለት ነው ለመበጥበጥ ነው የመጡት። መንቃት አለብን። አሁን እኛ ምንድነው ማድረግ ያለብን? ከሁለቱም ጎን መሆን አለብን። ሀይሚዬ ከቡራ መራቅ የለባትም። እኔ ግን የምናገረውን ነገር ማን ያድርስልኝ? ቡራ ለምንድን ነው የማይከሳት? እዩን ይክሰሳት። ስሙን እያጠፋች ነው አይደለ እንዴ? ስም በማጥፋት እኮ መክሰስ ይችላል። ዛሬ በጣም እየገፋፋችሁ ነበር እንዲናገራት እንዲመታት። ቡራ እሷ ልጅ መታ ማለት እንደ ማስረጃ ይዛ ልትከሰው ትችላለች። ጥፋተኛ እሷ ሆና ግን ቡራን ወንጀል ውስጥ ለማስገባት በጣም እየገፋፋችሁ ነው ያለችው። እራሱን ልጁም ዝም ብላችሁ አይታችሁት ከሆነ ማለት ነው። እና ቡራ ትዕግስት ይኑርህ፣ በትዕግስት ማለት ነው ነገሮችን ለመፍታት ሞክር። እኔ ግን እንደኔ ግን ክስ ብጀምር መልካም ነው ብዬ ነው የማስበው። ለምንድን ነው የማትከሳቸው? ክሰሳቸው እንዴ! ተሰሚነት እኮ አለ። ከአንተ ምንድን ነው የሚያስፈራህ ነገር? እነሱን ቆይ ለመክሰስ በአብርሃት ካላደርግ ከዚች ልጅ ጋር ምንም አይነት ግንኙነት ከሌለ ስምህ በዚህ ልክ እየጠፋ፣ በዛ ላይ ደግሞ ተባብረው ነው የመጡት። አሁን ተባብረው እዩ በጣም መሽቁቅ ናት። መሽቁቅ አይገልጻትም። ልጁ ትናንት ተለሳልሶ መጥቶ ዛሬ ግን ነገሩን ጠምጥሞ ቡራ ላይ ነው የደፈደፈው። ጥርጣሬ ውስጥ ገባው ምናምን ብሎ ጭራሽ ለመማታት ራሱ ሲጋበዝ ነበረ ማለት ነው። የእሷ መምታት አያስደስታችሁ። የመታችሁ አውቃ ነው። እዩ ከልቧ እንዳይመስላችሁ፣ አውቃ ድራማ እየሰራችባቸው ማለት ነው። እና ከጀርባቸው ተልከው ነው የመጡት። የላካቸው ሰው አለ፣ ወይንም ደግሞ ከቡራ የምትፈልገው ነገር አለ። ጥቅም ትፈልጋለች። ሌላማ ምንም አትፈልግም። የሰው ልጅ እኮ በግዴታ ኑር፣ በግዴታ አፍቅረኝ፣ ውደደኝ ሊባል አይችልም። ፈቅዶ አምኖበት ነው ፍቅርም ሆነ ትዳርም ሆነ ማለት ነው። አስገድዶ የሚደረግ ነገር የለም። እና የሆነ የምትፈልገው ነገር አለ። አስፈራርታ ወይንም ደግሞ ሁለቱን ማለያየት ነው፣ ወይንም ደግሞ መፈመስ ነው የምትፈልገው፣ ወይንም ደግሞ ገንዘብ ትፈልጋለች ማለት ነው። ሌላ ምንም ነገር ይሄ እርግዝና በአብሮኝ ተኝቷል ምናምን የሚባል ነገር ምንም ነገር የላትም። ይሄን ያክል ስምሽን ክብርሽን
የሆነ ዝቅ እስከ ማድረግ ደረጃ ነው የደረሹ ቢገባሽ ማለት ነው። እና እውቅና ሌላ 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 ነገር እኮ ከክብር በታች የሆነ ነገር ነው። እና ለሰው ልጅ ዋናው ክብር ነው። ክብርሽን አስቀድሜ። ሀይሚ እንኳንም ዛሬ አልመጣሽ፣ የእነዚህን ጉደኞች ጉድ አልሰማሽ። እኔ እንደውም ሀይሚዬ ማለት ነው እንደው ከቻልሽ ቡራን ይዘሽ ወደ አዲስ አበባ ብትመለሽ መልካም ነው ብዬ ነው የማስበው። ምን ትሰራላችሁ እዛ? ከእነሱ ጋር ምን አልቆጠቆጣችሁ? ለምን አትሄዱም ወደ አዲስ አበባ? ይምጡና እዛ ይናገሯችሁ፣ ወይንም ደግሞ ክስም ካለ ይክሰሷችሁ። ስልኬ እየጠራ ነው እና እንደዛ ነው የምላችሁ ውዶቼ ማሮቼ። ለማንኛውም በሌላ ቪዲዮ እንገናኛለን። ደህና ሁኑ።